በእርግጥ እግዚአብሔር ከኔ ጋር ነው? እንደው እግዚአብሔር በእኔ ላይ ዓላማ አለው? ይሄ ሁሉ ከሆነ ይሄ ሁሉ መከራ ለምን ደረሰብኝ? እግዚአብሔር ለእኔ ያዝንልኛል? በእርግጥ ያየኛል ወይ? ስለ እኔ ግድ ይለዋል? በምን አውቃለሁ? የሚያዝንልኝ የሚያየኝ ከሆነ ይህ ሁሉ ማዕበል ሲደርስብኝ ወዴት አለ? ሉቃስ ወንጌል ምዕራፍ 7ን አነብላችኋለሁ። ቁጥር 11 በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቶአል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለች አገር ሁሉ ወጣ። ደቀ መዛሙርቱም ለዮሐንስ እነዚህን ሁሉ አወሩ። ዮሐንስም ከደቀ መዛሙርቱ ሁለቱን ወደ እርሱ ጠርቶ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ ብሎ ወደ ኢየሱስ ላከ። ሰዎቹም ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ ብሎ ወደ አንተ ላከን አሉት። በዚያች ሰዓት ከደዌ ከስቃይ ከክፉዎች መናፍስትም ብዙዎችን ፈወሰ፣ ለብዙ ዕውሮችም ማየትን ሰጠ። ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔ የማይሰናከል ሁሉ ብፁዕ ነው አላቸው። የዮሐንስ መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር፣ እንዲህም አለ። ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዛወዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱና በቅምጥልነት የሚኖሩ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይ የሚበልጠውን። እነሆ መንገድን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነው። እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንስ ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳ ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ አልተጠመቁም፣ የእግዚአብሔርን ምክር ከራሳቸው። ይህ ነው ዛሬ የምናጠነው። እቺ ሴት ሉቃስ ሲጽፍልን መበለት ማለት ባል ሞቶባታል። በምን ምክንያት እንደሞተ ባይጻፍልንም እና አንድ ብቸኛ ወንድ ልጅ ነው ያላት። እንግዲህ በእስራኤል ሀገር ባል የሞተባት ሴት ልክ አጥር እንደሌለው በር ነው የሚቆጥሯት። ኢቭን በቁጥር ውስጥ አትገባም። እና አትሊስት ባሏ ቢሞት ወንድ ልጅ አለኝ ብላ ትጽናናለች። እና ወንድ ልጅና ሴት ልጅ እንኳን ልዩነት አለው በእስራኤል ባህል። እና ባሏ ቢሞትም ያን ከልጇ ጋር እየኖረች ሳለች ድንገት ልጁ ታመመ። እንደምታውቁት ኢየሱስ አልመጣም፣ እሷም አልጠራችው። እዛ እየቀዘቀዘ ሞተ ማለት ነው። እንደምታውቁት ኢየሱስ አልመጣም። ተከፈነ፣ በቃሬዛ አኑረው ከከተማ ውጭ ይዘውት ወጡ። እቺ ናይን የምትባለው ከተማ ትዝ ይላችኋል። ኤልሳ የሞተ ልጇን ያስነሳላት ሀገር ነው። በዚች ከተማ ምን እንዳለ አላውቅም፣ ብዙ ሙታን ይነሳሉ። እና በሰፈር ውስጥ የተቀበረው ሳሙኤልና ምናሴ ብቻ ነበሩ። ሌሎቹ ከሰፈር ውጪ ነው የሚቀበሩት። ለምን? ቅጥር ስላላት በድን እንዳይነኩም ሊሆን ይችላል። ከከተማ ውጪ ነው የሚቀበረው። ስለዚህ ከቤቱ አስከሬን ሲወጣ ኢየሱስ አልመጣም። እና ልክ ከቅጥሩ ሲወጣ
መቃብሩ ከቅጥሩ ወዲያ ስለሆነ ወዲያው ነው አፈር ውስጥ የሚጨምሩት እና የእግራቸውን ራሱ ኮቴ እንዴት እንደቆጠረ ታያላችሁ። በሁለተኛ ነገሥት ምዕራፍ 4 ቁጥር 18 ላይ ነው ከቀድም ያልኳችሁ። እና ሐዋርያቱን ይዞ ባትጠራው ከመቀበሩ በፊት ጉዞ ጀመረ። ልክ በቅጥሩ ላይ ነው የተገናኙት እና ደቀ መዛሙርቱም ከሱ ጋር አብረው ነበሩ። ወደ ከተማይቱ በር በቀረበ ጊዜ ልክ የሞተ ሰው ተሸክመው ሲመጡ ኢየሱስ በሩ ጋር ሲመጣ ተገናኙ ማለት ነው። ታይሚንጉ ራሱ ትገረማላችሁ። ትንሽ ቢያረፍድም ብዙ ነው ጣጣው እና ትንሽ ቢቀድምም ሌላ ነው ስንክሳሩ እና ሆን ብሎ በመለኮት ሰዓት ያንን አስከሬን ጋር ከኢየሱስ ጋር ተገናኙ ማለት ነው። አዘነላት። ሉቃስ ይጽፍልናል። አዘነላት እና አያት፣ አዘነላት፣ አታልቅሽ አላት። በእርግጥ ኢየሱስ ያያል፣ ኢየሱስ ያዝናል እና ከሞት ቢያስነሳውም ተመልሶ እንደሚሞት ያውቃል እኮ። የተፈጥሮ ሕግ ነው። የአዳምና የሔዋን ኃጢአት ሁላችን እንድንሞት ተፈርዶብናል። ሆኖም ባል ስለሌላት ብቻዋንም ስላሳደገችው ተስፋዋ እሱ ብቻ ስለሆነ እና ኢየሱስ እንደኛው ሰው ሆኖ መከራን ስላየ የሴትየዋ ሐዘን ልቡን ነክቶታል። ትዝ ይላችኋል። ስለ አልዓዛር ሊያስነሳው ሲሄድ ሲያለቅሱ ኢየሱስም አለቀሰ ይላል። ከሞት እንደሚያስነሳው ያወቀ ግን አለቀሰለት እና እንደኛው ሰው ስለሆነ ስለነበረ መከራን እንዴት እንዳጣጣመ ነው የምታዩት። አዘነላት። ሐዘኗ ገብቶታል ማለት ነው ጌታ። ስለዚህ በዓይኑ አያት፣ ከአንደበቱም የተስፋ ቃል አይዞሽ ብሎ አጽናናት። አያት እና አስከሬኑን ቃሬዛው ነካ። አንተ ጎበዝ እልሃለሁ ተነስ አለው። ብድግ አለ። ታውቃላችሁ ታሪኩ። መጥቶ ከሞት ሊያስነሳላት ከፈለገ ሳይሞት ለምን ቀድሞ አይደርስም ነው ጥያቄው። ያ ሁሉ እንባ፣ ያ ሁሉ ተስፋ መቁረጥ እና መከራ ሲፈራረቅባት ለምን ዘገየ? መለኮት አይደለም ወይ? ቀደም ብሎ ቢመጣና በትኩሳቱ ቢያድነውስ? እስኪሞት ድረስ ለምን ጠበቀው? ልቧ ተሰብሮ ከመጠን በላይ እስክታዝን ድረስ እግዚአብሔር ወዴት ነው? የብዙዎች ጥያቄ ነው። መምጣቱ ላይ ቀር፣ መጎብኘቱ ላይ ቀር፣ ብዙ መከራ ሳልቀበል ለምን አይጎበኘኝም? በዚህ ሴትዮ ላይ የምታዩት እሱ ነው። እግዚአብሔር የሚጎበኘው ሰው አንደኛው ምልክት መታገስ። እግዚአብሔር ለሚታገሱት ነው ቸር። ለምንድን ነው ዝም ያለው? ለምንድን ነው የዘገየው? ለእኛ ነው የዘገየው። መለኮት ግን የሚያደርገውን በሰዓቱ ያውቃል። በእውነት ጨክኖባት አይደለም፣ ስለማያውቃት አይደለም፣ ስላልጠራችሁም አይደለም። እና እግዚአብሔር የዘገየው ሆን ብሎ ነው። ታውቃላችሁ፣ ይሄ ልጅ ባይሞትባት ኖሮ በቅዱስ ቃሉ ባልተጻፈም እግዚአብሔር እስራኤልን ጎበኘ ብለው ሰዎች ሁሉ በኢየሱስ ድርጊት ልባቸው ባልተነካ። ለእኛ ነው መከራ፣ ለእኛ ነው ሐዘን። እና እግዚአብሔርን ለሚወዱ ነገር ሁሉ ለበጎ እንደሚደረግ የምታዩት በዚህ ሰዓት ነው። እና ይሄ አይነ ስውር ሆኖ እንዲወለድ እሱ ነው ወይስ ወላጆቹ ኃጢአት የሰሩት? አይደለም። ሁለታችሁም ተሳስታችኋል። የእግዚአብሔር ክብር በእሱ እንዲገለጥ ነው። እግዚአብሔር ይከብር ዘንድ እውር ሆኖ መወለድ አለበትን? ሉዓላዊ አምላክ ከፈለገ መንገዱን እኛ አንመርጥም ማለት ነው። እቺ ሴት ትራክት አድላ ጾማ ጸልያ መስክራ ከምታመጣው ይልቅ መከራዋ የወለዳቸው በኢየሱስ ያመኑ ቁጥራቸው ብዙ ነው። ምንም ያደረገችው ስብከትም የለ። በእውነት በዚህ በመከራዋ ውስጥ ክርስቶስ መጨረሻ ላይ በመድረሱ መከራዋን ለበጎ እንዴት እንደተረጎመው እና እግዚአብሔር የሚጎበኘን ለሚታገሱት። ስለዚህ የእግዚአብሔር ጉብኝት የሚያገኛቸው ሐሳቡን ይፈጽም ዘንድ መከራቸውን በትዕግስት ለሚጠባበቁት እነዚህ በጉብኝት መንገድ ላይ ያሉ ማለት ነው። እና ብዙ ስቃይ ታውቃላችሁ በብሉይ። እና ይስሐቅ እና ርብቃ 20 ዓመት ነው የጸለዩት ያዕቆብን ለመውለድ። ይስሐቅ እኮ የፓትርያርክ የአብርሃም ልጅ ነው። በምሪትና እግዚአብሔር በድንኳን ተገልጦ ነው ይስሐቅ የተወለደው። እና ስርወ ግንዱን ስታዩት የይስሐቅ በጣም አስገራሚ መለኮታዊ እጅ አለበት። ብዙ ተስፋ ቃል ያለው ሰው ነው። ርብቃ ደግሞ ታውቃላችሁ ታሪኳን። እነዚህ ሁለት የተወደዱ የእግዚአብሔር አጀንዳ ያለባቸው 20 ዓመት ሙሉ ማልቀስ ነበረባቸው ወይ? እግዚአብሔር ለምን ይዘገያል? እግዚአብሔርን የሚወዱ መከራቸው ለምን ይረዝማል? እና ይሄ የብዙዎች ያልተመለሰ ጥያቄ ነው። ርብቃና ይስሐቅ
ጉብኝት የዘገየ ቢመስላቸው በእነሱ ጸሎት የሚቀመም ያዕቆብ የተባለ ፓትርያርክ አለ። አልገባቸውም። ከነሱ ይልቅ ብዙ በጊዜና በፍጥነት የወለዱ ቶሎም የተጎበኙ ብዙ ናቸው። ይስሐቅን የሚያክል ግን አይሆንም። ርብቃ ላይ ጨክሞ አይደለም እግዚአብሔር፣ ይስሐቅ ላይ ጸሎቱን ስላልሰማ አይደለም እግዚአብሔር። በሁለቱ እንባ በጊዜው የሚገልጠው ያዕቆብ የተባለ እስራኤልን የሚሰራ 12 ነገድ አባት ስላለ የእግዚአብሔር እጅና የእግዚአብሔር ሐሳብ ያለበት ሰው መከራው ብዙ ነው። ታውቃላችሁ ለምን? የዚህ ዓለም ገዢ ይቋቋመዋል እንዲህ ያለውን ሰው እና ለቅሶ ብዙ ነው፣ መከራው ብዙ ነው። እግዚአብሔርም በእኛ ፍላጎት ደግሞ የሚመራም አይደለም። የሚያደርገውን የሚያውቅ አምላክ ስለሆነ ይታገሳል። ትዝ ትላቸዋለች ትዕማር የተባለች ሴት ብዙ መከራ የደረሰባት። ትዕማር ፋሬስን የወለደች የይሁዳ ሚስት ነች እንደምታውቁ እና ምንም ባላደረገችው ባሏ ክፉ ነበር። ለምን ክፉ ባል ጋር አገናኘኝ? ትዕማር አታውቅ ይሆናል። እግዚአብሔር ግን በሥራ ላይ የሚገባ ማኅፀን አላት ልጅ የሚወልድ ዘሩን ግን ውጭ ያፈስ ነበር። ምን ባደርገው ነው? ትዕማር አታውቅም መከራ እንዴት እንደሚፈላረቅባት። ልታገባው የሚገባ አውናን የተባለ ልጅ አለች፣ ተከለከለች። አንዱ ይከፋባታል፣ አንዱ ይከለክላታል። አስገራሚ ነው። መጨረሻ የወለደችው ታውቃላችሁ መንታ ናቸው። በብዙ ምጥ መንታ ብትወልድም በምጥ ሰዓቷ በጣም ስቃይ ላይ ነበረች። ከሴቶች ሁሉ የተለየ ምን ኃጢአት አድርጌ ነው ትል ይሆናል። ወገኖች ታሪኳ በቅዱስ ቃሉ ላይ እንደሚጻፍ ክርስቶስ በማኅፀኗ እንደሚያድር የክርስቶስ ዘር በእሷ እንደሚያልፍ አታውቅም። ያ ሁሉ መከራ የተፈራረቀባት መለኮት በእሷ ላይ ዓላማ ስላለው ምናልባት የዚህ ዓለም ገዢዎች ሲፈታተኗት ሊሆን ይችላል። አንዳንዴ ወገኖች ይዘገያል። ሐናም እንደዚሁ ስታለቅስ ነበር። ታውቃላችሁ ለምንድን ነው የምታለቅሽው? እኔ ከ10 ወንዶች ልጆች ይልቅ የሚወድ ባል አለሽ? ኖ ፍናና የው 7 ልጅ ወልዳ እኔ አንድ እንኳ ምን አድርጌ ነው? አልገባትም ሐና። ሳሙኤል የተባለ ሰው ከዳን እስከ ቤርሳቤ ቃሉ መሬት የማይወድቅ እግዚአብሔር እንደ ነፍሴ እንደ ልቤም ያለው እሱን ያለ ይመስለኛል። እንዲህ ያለ ካህን በእሷ እንባ በሰማይ እየተሠራ ነው። በሥላሴ ጉባኤ አጀንዳ ውስጥ ነች። ሐና ግን አታጥ። አቤት ይህን ብታቅ የልቦናዎቿ ዓይኖች በርተው እግዚአብሔር በእሷ ላይ ያለው ዓላማ ቢገባት ኖሮ መከራን በደስታ በተቀበለች። ስለዚህ ነው በቅዱሳን ላይ እግዚአብሔር በሚራራላቸው በእግዚአብሔር ምርጦች ላይ መከራ ለምን ይበዛል? ታውቃላችሁ ጉብኝትስ እንዴት ያገኛቸዋል? እግዚአብሔር ጉብኝት የሚያገኛቸው ለሚታገሱ ነው። እቺ ሴት እስከ መጨረሻ ያው አማራጭም የላት። ለነገሩ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ ማንም ከሚችለው በላይ ፈተና አይደርስበትም፣ እኔ ግን ከአቅሜ በላይ ያለ ልክ መከራ ደረሰብኝ፣ እንዲያውም በውስጤ የሞት ድምፅ ሰምቼ ነበር ይላል ሁለተኛ ቆሮንቶስ። ከአቅም በላይ ያለ ልክ ከበደኝ። ከአቅም በላይ አትፈተኑም ያለ በራሱ ሲደርስ ግን ከአቅሜ በላይ ተፈተንኳል። በውስጤ እንዲያውም ጳውሎስ አልቆልሃል ትሞታለህ የሚል ድምፅ ሁሉ ሰምቼ ነበር። ነገር ግን ከእንዲህ ያለ መከራ አዳነኝ። እግዚአብሔርን ለሚወዱ ከአቅም በላይ መከራ ለምን ይደርስባቸዋል? ጳውሎስ እዛ ላይ ሄዳችሁ እዩ። እግዚአብሔራዊ መጽናናትን አገኝ ዘንድ ነው። እግዚአብሔር አጽናናኝ። ምን ማለት ነው ጳውሎስ? እግዚአብሔራዊ ማጽናናት መጽሐፍ በማንበብ አታገኘው። እግዚአብሔራዊ መጽናናት በስብከትም አታገኘው። መከራ ውስጥ ለሚያልፉ ብቻ መጽናናት የሚባል ጸጋ ያገኛቸዋል። ይሄ መጽናናት የሚባለውን አውቅ ዘንድ ከአቅም በላይ በመከራ ውስጥ አሳልፈኝ። እግዚአብሔራዊ መጽናናት ምን እንደሆነ አውቅ ዘንድ ነው። የሚገርም ለድሆች የሚራሩ ሲታመሙ እግዚአብሔር አልጋቸውን ያነጥፋል ይላል። እንደ ነርስ ነው የተመሰለው። ነርስ እንዴት ነው ሰውን የምታስታምመው? ካልታመምክ በቲዮሪ ብቻ አታውቀው። እና እግዚአብሔር በጣም የሚቀርበው ችግር ውስጥ በምትገባበት ሰዓት ራስህን ለነርስ እንደምትሰጥ ሳትወድ በግድ በእግዚአብሔር እጅ ላይ ትወድቃለህ። ያኔ ነው እግዚአብሔር ጠጋ ብሎ ፍቅሩንና ህልውናን የምታየው በመከራ ሸለቆ ስታልፍ። እቺ መጽናናት የምትባለውን አውቅ ዘንድ በታላቅ መከራ ውስጥ ከአቅሜ በላይ በሆነ መከራ ውስጥ ገባው። መጽናናት ምን እንደሆነ ገባኝ አለ ማለት ነው ጳውሎስ። በዚህ በተጽናናውበት መጽናናት ሌሎችንም አጽናና ዘንድ ነው።
ገረመኝ በእውነት ሐዘን ደርሶብኝ እኔ እግዚአብሔር በአጽናናኝ ማጽናናት ሳጽናናችሁና ሐዘን ሳይደርስብኝ ቅዱስ ቃሉን ብቻ አንብቤ በአጽናናችሁ እኩል አይደለም። አንዱ ከአእምሮዬ ነው የሚፈልቀው። ሐዘን ደርሶብኝ በእግዚአብሔር ጸጋ ስጽናና በአጽናናችሁ ግን በተጽናናውበት ማጽናናት ሳጽናናችሁ በእርግጥ ጽናናላችሁ። ስለዚህ ሐዋርያው ጳውሎስ በሐዘን ውስጥ ያሉትን ማጽናናትን እንድችል እግዚአብሔር እኔን መከራ ውስጥ ጨመረኝ። ከአቅሜ በላይ ተፈተንኩ፣ እግዚአብሔርም አጽናናኝ። ከዛስ ሌሎችን ማጽናናት ቻልኩ። እንዲያውም እሞታለሁ የነበረ ከእንዲህ ያህል መከራ አዳነኝ፣ ከዚህም በኋላ ያድነኛል እንድል እምነቴ እንዲጨምር ሆነ። መከራን የሚያይበት መነጽር ነው እኮ ማካፍላችሁ። አንደኛ እንዲያጽናናኝ ነው። ሁለትስ ሌሎችን ማጽናናት እንድችል ነው። ሶስተኛስ እምነቴ እንዲያድግ ነው ይልና ሁለተኛ ቆሮንቶስ ምዕራፍ 1 ላይ በመከራዬ ምክንያት ብዙዎች ስትጸልዩልኝ ነበርና መከራዬን ድል አድርጌ ስወጣ እግዚአብሔርን ታመሰግኑ ዘንድ ነው። መከራን የሚተረጉምበት በዚህ ነው። እና በዚህ ሴትዮ ሕይወት የደረሰው ይሄው ነው ልላችሁ ነው። እግዚአብሔር ለሚታገሱት ጉብኝት ያገኛቸዋል። የእግዚአብሔር ጉብኝት የሚያገኛቸው ሰዎች እነማን ናቸው? በመከራ ውስጥ የሚታገሱት። ልጄ ታሞ አልመጣም፣ እሺ ባሌ ሞቶ አልመጣልኝም፣ ልጄም ሞቶ አልመጣልኝም፣ ይኸው ልቀብረው እየሄድኩ ነው፣ አይ እግዚአብሔር የለም አላለችም። ሐዘኗ በጣም ከባድ ቢሆንም ከአምላኳ ጋር ግንኙነት እንዳላት ታያላችሁ። ነገር ግን በፈለገውና በወሰነው ሰዓት የዘላለም አምላክ መጣ። ጌታ ሆይ አንተ እዚህ ሆነ ቢሆን ወንድሜ ባልሞተ ነበር አላለችም። እንደ ማርያም እግዚአብሔር የዘገየበት ምክንያት አለ። ውጤቱን ስታዩት በሁሉ ፍርሃት ሞላባቸው። ታላቅ ነቢይ በእኛ መካከል ተነስቷል፣ እግዚአብሔር ሕዝቡን ጎበኘ ያሉት በዚች ሴትዮ መከራ በመጣ ውጤት። እግዚአብሔር አሰራሩ ድንቅ ነው። እስከ ምጽአት ድረስ የዚህ ሴትዮ ታሪክ በናይን ያለችው በቅዱስ ቃሉ ተጽፎ ይገኛል። መከራዋ ለጥቂት ጊዜ ነው፣ የመጣው በረከት ግን ለዘላለም ነው። እንደምታውቁት እግዚአብሔር ለሚታገሱት ቸር። በዚህ ጉባኤ መከራዬ በስቷል፣ ከዓመት ዓመት እየጨመረ ነው። ለቅሶዬ ቀንና ሌሊት ምግብ ሆነኝ። እግዚአብሔር ወዴት አለ ለምንል እንደ ዕንባቆም በጥያቄ ለተሞላን እግዚአብሔር ይላል ታገሱኝ። አሳልፌ ሰጥቻችሁ አይደለም፣ ጸሎታችሁን ስላልሰማው አይደለም፣ ስለ ኃጢአታችሁም አይደለም። እኔ ፕሮግራም አለኝ። በዚች በናይን ሴትዮ ክብሬን እንደገለጥኩ ብዙዎች እግዚአብሔር እስራኤልን ጎበኘ እንዳሉ አነጋጋሪ ነገር እግዚአብሔር ያደርጋል። መከራው ብቻ አይታየን፣ ፍጻሜና ተስፋ ያለው ነው። ትዝ ይላችኋል፣ እስራኤል ለሁለት ተከፍላ ነበር፣ ሰሜንና ደቡብ ተብላ። ቢባል ያለ ሰሜኑን ኢዮሮብዓም ዘር ይመራዋል፣ ደቡቡን የሮብዓም ዘር ይመሩታል። እና ባቢሎን የተባለ አመጣና እየገረፈ ወሰዳቸው። ኤርምያስ ትንቢት ተናገረ። ፍጻሜና ተስፋ ያለው ነው፣ በእናንተ ላይ ያለኝ ሐሳብ መልካም ነው ሲል ድንጋይ ያነሱበት። መቅደሳችን እየፈረሰ የምን መልካም ነው? በእርግጥ አልገባቸውም። እና ሁለቱን የተበታተኑትን አንድ ያደርግ ዘንድ የተከፈለችውን አገር አንድ አድርጎ ይገምድ ዘንድ ያመጣው ማዕበል ነበር እግዚአብሔር። በብዙ መከራ ውስጥ ከቅጥርና ከበር ጋር እስራኤል ትሰራለች የተባሉ መከራው ነው እንጂ የሚታየን ፍጻሜና ተስፋ ያለው ታላቅ ፕሮግራም እግዚአብሔር አለው። እዚህ ለተቀመጡት ሁሉ የእግዚአብሔር ጉብኝት ያገኛችሁ በእውነት። እቺ ሴት ልቤን የነካው ከተማ ሁሉ ይላል ለእናቱም አንድ ልጅ ነበርና ብዙም የከተማ ሕዝብ ከእርሷ ጋር አብሮ ነበሩ። ከሞት ሊያስነሱላት አልቻሉ። ሰው ናቸው፣ አቅማቸው ውስን ነው። ሊያረጉት የሚችሉት ማቃበር ነው፣ ማጽናናት ነው፣ ማጀብ ነው። የከተማው ሕዝብ በሙሉ እችን ሴት ሐዘኗን ሊካፈሉ ወጥተው ነበር። ምን ማለት ነው? እቺ ሴት ሉቃስ 6 ላይ እንዳነበብ ነው ልጇ በሕይወት እያለ መልካም በማድረግ ከተማው ላይ ተጽዕኖ አምጥታለች ብዬ ገምቱ። እንደ ሐናና ሰጲራ በአንድ ያልቀበሯትም የዘራችው ዘር አለ ማለት ነው። በማህበረሰቡ ዘንድ የተወደደች ነች፣ በስስት የሚያዋት ነች። ከሞት ለማስነሳት አቅም ቢያጡም ፍቅራቸውን እስከ ጥግን የገለጡላት ምን ማለት ነው?
መልካም በማድረግ የበረታች መልካም ነገርን ያላቆመች ሴት ነች። ባሏ ሞተ ወይስ ፈታትን ያላቀም ሆኖም መልካም ነገሯን አላቆመችም። ሐዘን ቢደርስባትም በሰዎች አእምሮ በመልካምነቷ የገዛቻቸው ይመስለኛል። ጣቢታ ስትሞት ዶርቃ ገላዋን አጠቧት እና ሰገነቱ ላይ ያስቀመጧት። በሞቀ ውሃ የሞተ ሰው ሲታጠብ ነፍሱ ትመለሳለች የሚል ብሂል አለ በእስራኤል እና ቢያጥቧት ቢያገላብጧት አልነቃለች፣ አንቀብራትም። ጴጥሮስን በግድ አምጡልን ብለው ከሞት እንዲያስነሳት ለመኑት። ያደረገችውን ልብሶች ግራና ቀኝ መበለቶች ይዘው እያለቀሱ ከተማውን በሙሉ ግራና ቀኝ አጀቡት። የሚያስገርም ነው። አንቀብርም አሉ። ለምን? በጣም ታስፈልገናለች፣ ጴጥሮስ አስነሳልን። ትዝ ይላችኋል፣ ጴጥሮስ ተንበርክኮ እግዚአብሔርን ለመነ። ብዙ ሐዋርያት አለን፣ ብዙ አስፈላጊ ሰዎች አለን። ይቺ አንድ መበለት ሞተች ኖረች ምን ጥቅም አለው? ሕዝቡ ያለቅሳል፣ ጌታዊ ላስነሳው ያለው ይሄ ተአምር ፈቃድን መጠየቅ ይጠይቃል። እግዚአብሔርም ጴጥሮስ አስነሳት፣ ታስፈልጋለች። ጣቢታ ሆይ ተነሽ አላት። ከተማው በሙሉ ኢየሱስን አመኑ። ታውቃላችሁ፣ ጴጥሮስ የሚሰብከው ጌታ ሕያው ሆኖ በጣቢታ ከተማ ተገለጠ። እቺ ጣቢታ መልካም በማድረግ የበረታች ነች። የእግዚአብሔር ጉብኝት የሚያገኛቸው ሁለተኛ ምልክታቸው ምንድን ነው? መልካም ነገርን በመከራቸው ምክንያት ያላቆሙ ናቸው። በመልካም ነገር የበረታች ሴት ነች። መከራ ሲበዛ ታውቃላችሁ፣ መልካም ነገር እንድናቆም እንገደዳለን። ብዙዎች መልካም ነገርን ያቆማሉ። እናታችን ሳራ ታማርር ነበር። እንዲያውም አጋርን አሰቃየቻት ይላል። የመከራው መርዘም ሳራ ሌላ ባህሪ እንድትዋረስ አረጋት። አንዳንዴ ከእግዚአብሔር የተጠባበቀው ሲረዝምብህ ባህሪ ይቀየራል። ኩርፊያ፣ ንዴት፣ ቁጣ ትጀምራለህ። በተለይ አገልግሎት የሚያቆሙ መልካም ነገር የማያደርጉ ከቤተ ክርስቲያን ከቅዱሳን ከእግዚአብሔርም የሚርቁ አሉ። የእግዚአብሔር ጉብኝት ሲዘገይባቸው መልካም ነገር የሚያቆሙ ብዙ አሉ። በመልካምነታቸው የበረቱት ግን ጥቂት ናቸው። ሩት በመጽሐፍ ቅዱስ አንዷ ነች። ባሏ ሞተ እና የባሏ አባት ሞተ። ኑኃሚንን ብቻ ይዛ መጣች። ኑኃሚን ታጉረመርማለች። አምላክሽ አምላኬ ነው፣ ሕዝብሽ ሕዝቤ ነው፣ አይዞሽ እያለች ታበረታት ነበር። ይገርማችኋል፣ በደረሰባት መከራ በእግዚአብሔር ላይ እንደ ኑኃሚን ስንፍና አልተናገረችም። አምላክሽ አምላኬ ነው እንደምትይው አስመራሪ አይደለም። ያንቺ ባልና 2 ልጆችሽ ሞቱ ማለት እግዚአብሔርን ማምለክ አቁሚ ማለት አይደለም። ያንቺ እኮ ባልሽ ነው፣ ልጅሽ ነው፣ ለኔ ደግሞ ባሌ ነው። አንድ ላይ አይደል የቀበርነው? አሁንም እሱ እግዚአብሔር ነው፣ በክንፎቹ ልጠለል እሄዳለሁ አለችው እና እየቃረመች የምታጉረመርመው ለመመገብ ደፋ ቀና ስትል ታውቃላችሁ፣ ቦዔዝን ተውሶ እግዚአብሔር መንገዱ ላይ ተገናኘ። የእግዚአብሔር ጉብኝት የሚያገኛቸው ሁለተኛ በደረሰባቸው መከራ ሁሉ የሚችሉትን መልካም ነገር የማያቆሙ እነሱ ለእግዚአብሔር ጉብኝት የተዘጋጁ ናቸው። አንደኛ የሚታገሱት፣ ሁለትስ መልካም ነገር ባለማቆም የሚጠብቁት፣ እጅና እግራቸውን የማያጣምሩ፣ ምስጋናን ያላቆሙ፣ አገልግሎት ያላቆሙ፣ ማምለክ ያላቆሙ፣ ስግደትን ያላቆሙ ሰዎች ናቸው ለጉብኝት ቅርብ የሆኑት። ትዝ ይላችኋል፣ የኢዮብ ሚስት ስደበውና ሙት አለችው። መልካም ሲሰጠን ተቀበል፣ ክፉ ሲሰጠን አናመሰግነው፣ ምን አናመሰግነው፣ አለቀ፣ ስደበው እንዲያውም አለችው። ከሰነፍ ሴቶች አንዱ ነሽ አላት። እግዚአብሔር ኢዮብን በጎበኘ ጊዜ ሚስቱ የለችም። ለምን? መልካም ነገር አቆመች። ስለዚህ ነው ጴጥሮስ እንደ እሳት ስለሚፈትናችሁ ፈተና መልካም ማድረግን እንዳታቆሙ ተጠንቀቁ። ፈተናው ልክ ነው፣ እንደ እሳት ነው የሚፈትናችሁ። ኔሮ በሰም በተነከረ ጨርቅ ጠቅልሎ እንደ ችቦ እያበራችሁ ነው። ማመስገንን አታቆሙ፣ መስበክን አታቆሙ። ያበረታቸው ነበር። ታውቃላችሁ፣ አንዱ የመከራ ክፋት ከአምላክ ጋር ያጣላናል፣ አምልኮና ስግደትን ያስቆመናል። ጉብኝት ዘገየ ማለት ነው ወገኖች። ኢዮብ ገብቶታል። የፈለገ ነገር ይምጣብኝ፣ እግዚአብሔር ሆይ ሥጋዬን በጥርሴ እነክሳለሁ፣ እስክትጎበኘኝ እጠብቅሃለሁ። ዳዊትም እንደዚሁ ነው የሚለው። እግዚአብሔርን አታምልክ ብለው አሳደዱኝ፣ እናትና አባቶቼ ተውኝ። እግዚአብሔር ሆይ በተሰደድኩ በጫካ ሆኜ ግን አመልክሃለሁ። እግዚአብሔር ቃል እገባለሁ፣ ካንተ ጋር አገለግልሃለሁ። ስግደትና አምልኮን አላቆምም።
ብዙዎች ከሰው ስንጣላ መልካም ነገር ማድረግ እናቆማለን፣ መስገድ እናቆማለን፣ ማገልገል እናቆማለን። ኢቭን ከሰው የተቀበልን ይመስል ወገኖች ሆነ። እቺ ሴት ባሏ ቢሞት አንድ ብቻ ልጇም ቢታመም መልካም ነገሯ በማህበረሰብ ውስጥ በጣም ትዝ ይላችኋል። ከዚህ በፊት አጥንተናል። ነቢይቱ ሐና ልጅ የላትም፣ እንዲያውም ባሏንም ደገመላት። ቀንና ሌሊት ለ80 ስንት ዓመት በጾም በጸሎት ከመቅደስ አትለይም ነበር። እንዲያውም ስግደቷን አጦዘችው። ይገርማችኋል። ኢየሱስ እስራኤልን ሲጎበኝ መጀመሪያ በ8 ቀኑ ያገኘችው መልካም ነገርን በመከሯ ምክንያት ያላቆመች ነች። ብዙ ሰዎች ስንፍና ይናገራሉ። ነገር ግን እቺ ሴት በመልካም ነገሯ የበረታች ነች። ሳራም አጋርን አሰቃየቻት። በእኔና በአንተ መሃል እግዚአብሔር ይፍረድ አለች። በባሏ ላይ የድፍረት ቃል ተናገረች። ምን ነካት? ሳራ እንዲህ አልነበረችም። እንዲህ ያለ ያልተገራ ቃል ኬታ መጣች? የቤት ሰራተኛ ማሰቃየት የእሷ ባህሪ አይደለም። ነገር ግን እንደ ክር ወደ ኋላ ስታጠነጠኑት ለዚያ በቃት የመካንነት ጥያቄዋ ውስጧን ቀይሮታል ማለት ነው። እነ ከሊት እየወለዱ የልጅ ልጅ እያዩ እያለች ስታጉረመርም ምስጋና ከአንደበቷ ራቀ። በቤቷም ከባሏ ጋር ግጭት አበዛች ማለት ነው። ለምን? መልካም ነገርን የማቋም ምልክት ነው። በእውነት እግዚአብሔርም ተገልጦ አብርሃም በፊት የተመላለስ አለው። ምን ማለት ነው? ከእግዚአብሔር ፊት ርቆ ነበር ማለት ነው። ስንት ዓመት ነው የምጸልየው ልጅ ልጅ እያሉ እንዴ? አልበዛም እንዴ? አለ እንዴ? ተገረዝ ሸለፈታምነ ከፊቴ ርቀሃል፣ በፊቴ ተመላለስ። ለምን አለው እላለሁ። አንዳንዴ የምንፈልገው ስናጣ ቀስ እያልን እናፈገፍጋለን። ራሔልም ልጅ ስጠኝ አለችው። እኔ እግዚአብሔር ነኝ፣ ልጅ የሚሰጥ እሱ የሚነሳሱ ምን ላርግ? በእንኮ ያከራይቻለሁ፣ የራስ ጉዳይ አለችው። ትዝ ይላችኋል። የዘገየ ስለመሰላት የአባቷን ተራፊም ሰርቃለች። ጣዖትን ለምን ሰረቀች? በግመሏ ውስጥ ደብቃ። ልጅ የሚሰጥ አምላክ በጓዳ መለማመን ጀመረች። እንዴ ነው የምትሉት እኮ። የባሏን የያዕቆብ አምላክን ትታ የላባን ጣዖት ለምን ሰረቀች? ከጣዖት ጋር ንክኪ ያላት ወይ ብዬ ጠረጠሩ። ምክንያቱም ልትሰርቀው አትችልም ነበር። ልትቀብረው ልትጥለው ነው እንጂ ግመሏ ውስጥ ያዕቆብ ሳያቅ ደብቃ እርምን አታመጣም ነበር። አንዳንዶች ጨሌ ምናምን እንደሚሉት እኮ ነው ደብቀው። አምላክ ዘገየና እንደ ሳኦል መናፍስት ጠሪ ጋር መሄድ አለብንን? እግዚአብሔርን ማመስገን ማቆም አለብንን? ወደ መጠጥ ወደ ስካር መሄድ አለብንን? እግዚአብሔር ከኛ ያርቀው። ለእግዚአብሔር ጉብኝት የተዘጋጁ ማን ናቸው? የተስፋው ቃል የዘገየ ቢመስላቸውም መልካም በማድረግ እግዚአብሔርን የሚጠብቁ ናቸው። ሳኦልም እግዚአብሔርን ጠየቀ። በቱሚም በኡሪም ወይ በነቢያት ወይ በህልም አልመለሰለትም። እናስ አልመለሰለትምና ይጠበቃል እግዚአብሔር። መናፍስት ጠሪ አምጡልኝ አለ። ታውቃላችሁ። እንዲያውም ሌላ ቦታ ሳኦልም መናፍስት ጠሪን እንጂ እግዚአብሔርን አልጠየቀምና ገደለው ይላል። አልጠየቀም፣ ጠይቋል እንጂ በህልም አልመለሰለትም፣ በቱሚምና ኡሪም አልመለሰም፣ በነቢይ አልመለሰም ይላል። በሌላ ቦታስ አልጠየቀምና ይላል። ሁለቱ ሐሳብ የሚጋጭ እኮ አይደለም። እግዚአብሔርን መጠየቅ ማለት እስኪመልስ መጠበቅ ማለት ነው። መናገር ማለት አይደለም። ቢጠይቅም አላስጨረሰውም፣ አልታገሰውም፣ ቸኮለ ሳኦል እንጂ እኮ በእስራኤል ላይ የእግዚአብሔር ዓላማ ቅዱስ ነበር። መናፍስት ጠሪ ጋር ባሄድ ቢያስጨርሰው እግዚአብሔር ልክ እንደዚች እንደ ሱነማይቷ ሴት ይገለጥለት ነበር እንጂ ናይን እንዳለችውም ሴት እግዚአብሔር ይደርስለት ነበር። ነገር ግን አገልግሎቱን አቆመ። ለአጋንንቶች መስዋዕት ጀመረ። መናፍስት ጠሪ ፊት መስገድ ጀመረ። እግዚአብሔር ተቆጣው። እስራኤሎች በምድረ በዳ ትዝ ይላችኋል 400 ዓመት ነው ያሰቃያቸው። ሙሴ ሆድ ሳይብሰው አይቀርም። እስከ መቼ ነው የሰውዬ በዘሮቼ ላይ የሚጓደደው? ሕፃናትን ሁሉ ባህር ይጨምራል እንዴ? እስከ መቼ ነው? ሄዶ አንዱን ግብፃዊ አነቀው። ያ ማለት ምንድን ነው ወገኖች? መልካም ማድረግን አቆመ። እንደ ሰው በጡንቻ ማዳን ፈለገ። አይሆንም። ዓመቱ ረዘመና የተስፋው ቃል ዘገየና በቁጣ ሰውን መግደል ምን አመጣው? ትክክል አይደለም። የሰው ልጆች ባህሪ እንዲህ ነው። አንዳንዴ እናማርራለን፣ ስንፍና እንናገራለን፣ አገልግሎት እናቆማለን። ይሄ ማለት ጉብኝትህን አስረዘምከው ማለት ነው።
እግዚአብሔርን የሚታገሱ ብቻ ሳይሆን መልካም እያደረግ ስትጠብቀው ነው ጉብኝቱ በጣም እየፈጠነ የሚመጣው። ሶስተኛው የእግዚአብሔር ጉብኝት እንደሚያገኛቸው በትክክለኛ የጉብኝት መንገድ ላይ ያሉ ሰዎች አንደኛ ምልክታቸው የሚታገሱ ናቸው። 2 መልካም ነገር ያላቆሙ ናቸው። ሶስተኛስ እንደ ቃሉ የሚጠብቁት ናቸው። ታውቃላችሁ መጥምቁ ዮሐንስ አስገራሚ ሰው ነው። ቅድም ያነበብኩላችሁ የምወደው ልጄ እሱ ነው ሲል አብ በዳመና ውስጥ ሆኖ በጆሮ ሰምቷል ዮሐንስ። መንፈስ ቅዱስ እንደ ርግብ ስትወርድበት አይቷል። እነሆ የእግዚአብሔር በግ ብሎ እንዲያውም አንተ እንጂ የምታጠምቀኝ እኔ አላጠምቅህም ሲል ነበር። የዘመዱ ልጅ እኮ ነው። ኤልሳቤጥ ሆድ ውስጥ ሆኖ በደስታ ዘሏል። ታውቃላችሁ። እና ማርያምና ኤልሳቤጥ እኮ ዘመዳሞች ናቸው። ያውቃል፣ በደንብ ያውቃል። ገብርኤል እንደተገለጠለት፣ መንፈስ ቅዱስ እንደጸለለባት፣ የልዑል አምላክ ልጅ እንደሆነ ያውቃል። በቂ መረጃ አለው። አሁን አንተ ነህ ወይስ ሌላ እንጠብቃለን? አስደንጋጭ ነው በሰማይ ዮሐንስ አንተ ነህ ወይስ ሌላ ትለኛለህ? እኔን አንተ ነህ ወይስ ሌላ እንጠብቅ? አስደንጋጭ ነው። ለምን እንዲህ አለ ታውቃላችሁ? የወንድምን ሚስት ፍታ፣ ለአንተ ልትሆን አይገባም አለው ሄሮድስም መጥምቁ ዮሐንስን እስር ቤት ጨመረው። ዮሐንስ ምን ጠብቋል? ከእስር ቤት እንዲያስፈታው ጠብቆ ነበርን? ኢየሱስ ግን ጠየቀው እንጂ አላስፈታሁም። ስብከቱ ነው። መንሹ በእጁ ነው። ጎተራ ውስጥ ስንዴውን ይጨምራል፣ እንክርዳዱን ያቃጥለዋል። መጥረቢያ በእጁ ይዟል፣ ፍሬ ማያፈራውን ይቆርጠዋል እያለ ፍትህ የሚበይን አምላክ ተገልጧል በሚል ነው ተውኑ የሚሰብከው። እና ነገር ግን ሲከታተል ቀኝህን ለሚመታ ግራህን ስጠው፣ ኮትህን ለለመነ ሱሪ ጨምርለት ሲል ደነገጠ። ፍትህ ይበይናል ብዬ ሳስብ ቀኝህን ለሚታ ግራ ይላል እንዴ? ግራ ገባው ማለት ነው። ዮሐንስ እንደ ቃሉ አይደለም ኢየሱስን የጠበቀው። አንድ ነገር የተሰወረበት ያለ ይመስለኛል። የኤልያስ መንፈስ ያደረበት ነው። በብሉይ ኪዳን እሱን የሚያክል ነብይ የለም። ከሴቶች ከተወለደ ዮሐንስን የሚመስል የለም። እንዲያውም አምላክ ነው የመሰከረለት። ተልኮ ተኮር ነው ታውቃላችሁ። የሚነድ የሚያበራ ብሎታል። ቅንጦት ተኮር አይደለም። ግን አንድ ስለ ክርስቶስ እንደ ቃሉ ያልሆነ የተሰወረበት የተሰወረበት ምንድን ነው? ለአሕዛብ የተሰጠውን አሁን ቤተክርስቲያን ያለችበትን ዓመተ ምሕረት የሚለውን አያውቀውም። ኢየሱስ ተገለጠ ማለት ፍትህ በየነ፣ የ1000 ዓመት መንግስት ይቀጥላል ብሎ ነው የተረጎመው። እንዲያውም ብዙ ሐዋርያቱም እኮ እንደዚህ ነው የተረጎሙት። ኢየሱስ መጣ ማለት እንደ ኢያሱ እንደ ሙሴ ለእስራኤል የከፍታ ዘመን ነው። ሮም ልትደመሰስ ነው። ለእስራኤል በሃይማኖትና በኢኮኖሚ የብልጥግና ዘመን መጣ ብለው የ1000 ዓመት መንግስቱን ስበው ገጠሙት። እግዚአብሔር ለአሕዛብ የሰወረውን የምሕረት ዓመት የቤተ ክርስቲያን ዓመት የሚለውን ምስጢር ተሰውሮባቸው ነበር። ሐዋርያው ጳውሎስ ከዘላለም የተሰወረ ምስጢር ለእኔ ተገለጠልኝ የሚለው ይችን ዓመተ ምሕረትን ስላያት አላያትም። ዮሐንስ አላያትም። እና ገለባውን ያቃጥለዋል የሚለው ወዲያውኑ ፍትህ የሚበይን በዙፋን የሚቀመጥ በስጋ ለባሽ ሁሉ ፍርድ የሚያመጣ ነው የመሰለው። ትክክል እኮ ነው። ታይሚንጉን ግን ዮሐንስ ተሸውዷል። እና ሄሮድስ ሲያስረው ቀጥታ የዘላለም አምላክ ፍትህ የሚበይን ሄሮድስን የሚደመስስ ሮምን የሚደመስስ እርሱን የተከተሉትን ሁሉ የሚያነግስ አድርጎ ነው አሰባበቁ። ልክ ነው ዮሐንስ። ጊዜው ግን ገና ነበር። እና እስር ቤት ታሰረ። ከሰማይ የሰማውን የአብ ድምፅ ተጠራጠረው። ብዙ የደከመበትን ደቀ መዝሙርቱን የሚያስት ቃል ከአፉ ወጣ። አንተ ነህ ወይስ ሌላ በሉት። ጌታ ኢየሱስ እንደዚህ ፈውሶ አያውቅም። ሄዳችሁ ብዙ ሙታን፣ ብዙ ዕውራን፣ ብዙ ለምጻም ፈወሰ። ለምን? በዮሐንስ የተሰበከው ስብከት ወደ ስህተት ትምህርት እንዳያዞሩት፣ በዮሐንስና በኢየሱስ መሃል ክፍተት እንደሌለ ያውቁ ዘንድ መልእክተኞቹ እስኪመለሱ ምንም አላለም ስለ ዮሐንስ። ሙታን ይነሳሉ፣ ዕውራን ይበራሉ፣ ለምጻም ይነጻሉ፣ ለድሆች ወንጌል ይሰበካል፣ ሄዳችሁ ንገሩት፣ በሰው ልጅ የማይሰናከል ሰው ብፁዕ ነው በሉት። አንተ ተሰናክለሃል ማለቱ ነው። የዮሐንስ መልእክተኞች ከሄዱ በኋላ ስለ ዮሐንስ ምን ይመስላችኋል? ነብይ ነውን? በትክክል ነብይ፣ የእግዚአብሔር መልእክተኛ ነው።
ከሴቶች ከተወለዱ እሱን የሚመስል እንዲያውም የለም። ነገር ግን ብሎ አንድ የቴዎሎጂካል ምርምር የሚያስፈልገው ቃል ተናገረ። በመንግሥተ ሰማይ ከሁሉም የሚያንስ ይበልጠዋል። ምን ማለት ነው? ወደዛ ውስጥ አልገባም። በእርግጥ ከሰዎች ሁሉ አንደኛ ነው እሱን የሚመስል የለም። በመንግሥተ ሰማይ ግን ከሁሉም የሚያንስ ይበልጠዋል። ማን ነው ያ የሚበልጠው? ከሁሉ እንዴት ነው የሚያንሰው? እሱ ሌላ ቀን እናጠናዋለን። በእርግጥ ሆኖም በዮሐንስ የማይገባ ጥያቄ ሰማይ ያዘነ ይመስለኛል። ከዮሐንስ አይጠበቅ። የጠበቀው ጉብኝት ከቃሉ ውጪ ነው። ይህንን በድራማ ላሳያችሁ ፈልጋለሁ። ግን ለምሳሌ ይሄ መስታወት ተራራ ቢሆን ታውቃላችሁ፣ እኔ ተራራ ብሆን ከሩቅ እነዚህን ሁለት ተራራዎች ብታዩ የተጋጠሙ ነው የሚመስሏችሁ። በመሃል ግን ሁለት ሰው የሚያስኬደው መንገድ አለ፣ ያው አንድ ክንድ። ከሩቅ ስታዩት ግን ተራራዎቹ የተጋጠሙ ነው የሚመስሏችሁ። ዮሐንስ ያየው ተራራ የክርስቶስ መምጣት ማለት የሺህ ዓመት መንግስት ማለት አንድ ሆኖ የገጠመበት፣ በመሃል ለነቢያቶች ያልታየ የቤተ ክርስቲያን ዘመን የምሕረት ዓመት የሚባል እግዚአብሔር ለኛ የሰወረው ዓመት አለ። ዮሐንስ ይህንን ተራራ አላየው። በሁለቱ ተራሮች መሃል ያለውን ሜዳ አላየው፣ ዘመን አላየው፣ የምሕረት ዓመት አላየው። ስለዚህ ነው የተሰናከለበት። ለሐዋርያው ጳውሎስ ግን እቺ የምሕረት ዓመታት አሁን ያለንባት የቤተ ክርስቲያን ዘመን ተገልጦለታል። እና የእግዚአብሔር ቃል የእግዚአብሔር ጉብኝት ላይ ያሉ ሰዎች አንደኛ የሚታገሱ መልካም ነገር የማያቆሙ ብቻ ሳይሆን ጉብኝትን እንደ ቃሉ የሚጠብቁ ናቸው። አንዳንዴ ከእግዚአብሔር ቃል ውጪ ስንሆን ሰማይ ምድር ይምታታብናል። ይገርማችኋል። አሁን ለዮሐንስ መልሱ እግዚአብሔር ለአሕዛብ የሰወረው ዓመታት ስትገልጡለት ነው የሚገባው። ሰማያትም አብ ሲናገር ሰምቶ መንፈስ ቅዱስ ሲወርድበት አይቶ በልጅነቱ መንፈስ ቅዱስ የተሞላው በኢየሱስ እንዴት ይጠራጠራል? አንድ ያልገባው የወንጌል ምስጢር አለ ማለት ነው። አንዳንዴ ቅዱስ ቃሉ ካልተገለጠልን ጥቂት ነገር ሆድ ያስብሰናል፣ ከአምላክ ጋር ያጋጨናል፣ ብዙ መልስ የሌላቸው አዙሪት ጥያቄ ውስጥ ጨምረናል። የምንጠብቀው ጉብኝት እንደ ቃሉ ነው ወይ ነው? እንደ ቃሉ ከሆነ አለቀ። ከአምላክ አትጣላም፣ ከራስ አትጣላም። ዘመንህ በጥያቄ መልስ በሌለው አዙሪት ጥያቄ ውስጥ አትገባም። ዮሐንስ ታሰረ ማለት እግዚአብሔር ሥራ አቆሙ ማለት አይደለም። ዮሐንስን አላስፈታውም ማለት አንተነ ወይስ ሌላ የሚያሰኝ አይደለም። በክርስቶስ ዓለምን ለመጠቅለል የእግዚአብሔር ዘላለማዊ ቅድ ሲገባ ነፍስህ እፎይ ትላለች። እነ ዳንኤል ገብቷቸዋል። 70 ዓመት ምርኮ እግዚአብሔር አዟል። ለኤርምያስ የቤተ መቅደሱ መቃጠል ግራ ያገባውም። ለምን? እግዚአብሔር እንደ ቃሉ በፕሮግራም ላይ ከ70 ዓመት በኋላ እስራኤል እንደሚመለሱ የቅዱስ ቃሉ ዕውቀት አለው። የሌላቸውስ ከባቢሎን ጋር ይጋጫሉ፣ ከካህናት ጋር ይጋጫሉ፣ ከኤርምያስ ጋር ይጋጫሉ፣ ከአምላክ ጋር ይጋጫሉ። የዘላለሙ የእግዚአብሔር ፕሮግራም የገባው ግን ጸጥለጥ ብሎ ይኖራል ማለት ነው። አንዳንዴ ጉብኝትን የምንጠብቀው ከቃሉ ውጭ ይሆናል። እግዚአብሔር ከቃሉ ውጭ ጉብኝት የለውም። እግዚአብሔር የሚጎበኘው ለሚታገሱት ነው። የእግዚአብሔር ጉብኝት የሚያገኛቸው መልካም ነገር ላላቆሙት ነው። እነዚህ 3 ነገሮች ሲቀመሙ በጉብኝት መንገድ ላይ ለመሆኑ ጉልህ ምልክት ናቸው ማለት ነው። እሺ 45 ደቂቃ ሆነ። በእውነት ግን ትንሽ ሰመሪ ላድርግላችሁ። አሁን ያ የምትጠብቀው ጉብኝት በእጅሽ ላይ ገባ ይችላል፣ በእጅ ላይ ገባ ይችላል እና ላትዳስሰው ትችላለህ። ነገር ግን በትዕግስት ላይ ነው ሆይ የዘላለም አምላክ ቀኑ ሲሞላ በራሱ ጊዜና ቦታ ያየኛል፣ ይራራልኛል፣ የቀዘቀዘው የሞተው ነገሬን ያስነሳልኛል በሚል በትዕግስት ነው የምንጓዘው ወይስ በማጉረምረም ተስፋ በመቁረጥ? ይሄን መጠየቅ አለብን። ልክ እንደ ዕንባቆም የወይን ሥራ ቢጎድል ከብቶች ከጋጣው ቢጠፉ እኔ ግን እጠብቀዋለሁ። በዚህ ማንነት ነው ያለነው። እጠብቀዋለሁ። ልጆቼ በአንድ ቀን ሞቱ፣ ከብቶቼ ያለቁ፣ ጤናዬ ሁሉ ተወሰደብኝ። እኔ ግን በናፍቆት እያለሁ እጠብቀዋለሁ።
እንደዚህ ነው የምንለው። እግዚአብሔር በራሱ ጊዜ እንደሚጎበኘን የደረሰብን መከራና የዘገየብን ተስፋ ከአምላካችን የማያጣላ ማንነት ውስጥ አለን። በዚህ ጉባኤ ለአንድ ሰው እግዚአብሔር ድምፅ አለው። በእውነት ልጄ ሆይ ረዘመብሽ ጉብኝቴ? መከራው በየቀኑ በየወሩ አይደለም በየቀኑ ጨመረብሽ ሆይ? አይ እግዚአብሔር አሳልፎ ሰጥቶኛል፣ ጸሎቴም የሚሰማ አይመስለኝም። በቃ እንደ ዘካርያስና ኤልሳቤጥ አርጅቻለሁ። እንደ አብርሃም ሚስት እንደ ሳራ ማህፀኔ ስራ አቆሟል፣ ጡቶቼም ወተት ከዚህ በኋላ አግቱም፣ ተስፋ የለኝም አልሽ። እግዚአብሔር በጊዜ ይመጣልኝ ይላል። ስለዚህ አይኖችሽን በእኔ ላይ አድርጊ። የምትሰሚውና የምታዩ በምድራዊ ነገር ከሆነ ቃሬዛ ይዘውልሽ ነው የሚመጡት። ደረት የሚደቁ ነው የሚሰበስቡልሽ። ጉድጓድ ቆፋሪ ነው የሚከተልሽ። አይኖችሽን ቀና ካልሽ መድኃኔዓለም እየመጣ ነው። ኢየሱስ እኮ እየሄደ ነው። አስከሬኑ ወደሱ እየመጣ ነው። ኢየሱስም ወደሱ እየቀረበ ነው። ላንቺን የሞተ የሚመስልሽ ለሱ ጎበዝ ነው። ሙታን የሞትን አዋጅ ሽሮ የሞትን ስርዓት አቆሞ እንደገና አጎብዞ የሚያስነሳ አምላክ ያንቺ አምላክ ነው። ለሚታገሱት እግዚአብሔር ቸር ነው። ስለዚህ ነው እሱ እስኪ ጎበኝ ድረስ አታነሳሱት የሚለው። ለዚህ ነው ስራውን ባንቺ ጨርስ። አሁን እኮ የምትለምኙን እንኪ ሊልሽ ይችላል። የሚጠቅምሽ ግን በጊዜው ሲሆን ነው። ቢያምሽም በሚጎበኝሽ ሰዓት የሚክስ ጸጋ ይዞ ይመጣል። እቺ ሴት እኮ ሲጎበኛት እስራኤል በሙሉ ሰሙ ይላል። እንዲያውም እዚህ ጋር አንብቤላችኋለሁ። ለእናቱም ሰጣት፣ ሁሉም ፍርሃት ያዛቸው። ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያ ባለች ሀገር ሁሉ ወጣ። እች እኮ ሴት ሰብካ አይደለም፣ ዩቲዩብ ላይ ቆማ አይደለም። በመከሯ የመጣው ጉብኝት ከምድር ውጭ ሁሉ ዝናዋ ተሰማ። ማን ያውቃል? እሾክ ነው የምትሆን በትር ቢያደርገው ዘገየ የምትሆን የሚያፈጥን አምላክ አለ። ኩብኩባ ደጎቢያ አንበጣ በላብኝ የምትሆን በጎበኘ ሰዓት እጥፍ የበረከት ምክንያት ቢያደርገውስ? ይችላል። ኢየሱስ ይችላል። ይችላል ጌታ። ሐዋርያቱ ጥያቄ ሊጭርባቸው ይችላል። ማስነሳት ላይቀር አምላክ ከሆንክ ቀደም ለምን አትልም? ሳይሞት በፊት ሊሉ ይችላሉ። እግዚአብሔር ግን ሰው የሚመክረው አምላክ አይደለም። ብቻውን የሚያደርገውን የሚያውቅ ነው። የት ቦታ በምን ሰዓት ችግርሽን እንደሚነካው ኢየሱስ ያውቃል። ይጎበኛል ለሚታገሱት። 2 መከራው ስለበዛብህ አገልግሎት ያቆም ካለ አገለግል ባላገለግል ምንም ትርጉም የለውም። ቁጭ እላለሁ ቤቴ፣ ስግደትን አቆማለሁ፣ አምልኮን አቆማለሁ፣ አላገለግልም፣ መልካም ነገርን አቆማለሁ ያልካለ ኖ። እቺ ሴት እንደምታየው ነው፣ ባል የላትም። ነገር ግን ከተማ ሁሉ ያውቃታል። አብሮ ያቃበራት እጅግ መልካም ሰው ስለሆነች ነው። መልካም ነገሯ አላቆመችም። ጮኛ ቢከዳ፣ ባል ቢሞት፣ ባል ቢከዳ ታውቃላችሁ፣ ሁለተኛ ልጅ ባትወልድ፣ አንድ ያላት ተስፋ እግሩ ቢቀዘቅዝ፣ ልቡ ቢቀዘቅዝ፣ ሴትየዋ ግን ከአምላክ ጋር ትጋጭ። እንደ ራሔል ስንፍናን አትናገርም። በዚህ ጉባኤ የሚሞግታችሁ አለ። በእውነት ከደረሰብሽ መከራ ከዘገየብሽ ተስፋ የተነሳ መልካም ማድረግ ያቆመች ነፍስ እግዚአብሔር ሊያነቃቃት ይፈልጋል። ልጄ ሆይ እኔን ማምለክ፣ መልካም ነገር ማድረግ፣ ማመስገን አታቁሚ። ጉብኝትሽ የሚፈጥነው በዚህ ጎዳና ሲሆን ነው። ያለዛ ማጉረምረም ተስፋን ያርቃል። ገመዱን ከበጠሽው አሳጠርሽው። እንዲያው ሳራ መማረሯ በረከቷን አላፈጠነው። በባሏ ላይ መናገሯ፣ አጋርን ማሰቃየቷ እስማኤል ተወለደላት። እንዲያው እንተያያለን። በማጉረምረም ነው በመማረር ነው እናያለን። ወንድ ልጅ ትወልጃለሽ፣
የምድረ በዳ አህያ ይመስላል። 12 ልጆች ይወልዳል። ግቢ ሳራ ጋላት አለቀ። ውጪ እንዳትላት ግቢ ያለው አምላክ ነው። እንዳታኖራት ባሏ ከሰራተኛ ወለደ። ምን ታመጣያለሽ ሳራ? በልህ ነው እንዴ? እንደዚህ አትሺው በልህ። በኋላ ነው ገባት። እጇን ባፏ ላይ ጫነች። ታውቃላችሁ እግዚአብሔር ድንኳኑ ጋር ወርዶ ነው የመረቃት። አብርሃም ተገረዝ፣ በፊቴ ተመላለስ፣ ፍጹም ሁን። ሶራን ግን ሳራ በላት። ልዕልት ማለት ነው። እኔን ተገረዝ እሷን ልዕልት? አዎ እሷን ልዕልት። አሁን ገብቷታል። በሚመጣው ዓመት ልክ በዚህ ሰዓት ከሳራ የቃል ኪዳን ልጅ ትወልዳለች። ቃሌንም ከሱ ጋር አጸናዋለሁ። አስገራሚ ነው። ገባት። ማጉረምረምን አቆመች። እግዚአብሔርን በድንኳን ውስጥ ታገሰች። የሰማይ አምላክ በድንኳኑ አቆሞ መረቃት። ወገኖች ሆይ መልካም ማድረግን ማቆም የለብንም። ሶስተኛስ የምትጠብቂው ተስፋ እንደ ቃሉ ነው ወይ? በፍጹም ከቃሉ ውጪ እግዚአብሔር ጉብኝት የለውም። የከፈለው ዋጋ ሁሉ ተናደበት። መጥምቁ ዮሐንስ ያ ሁሉ ቆዳ ለብሶ አንበጣ እየበላ በምድረ በዳ ተቃጥሎ ያገለገለው ጌታ አንተ ነህ ወይስ ሌላ? ለምን አሰኘው? የጠበቀው እንደ ቃሉ ስላልሆነ ነው። ይሄው እንደ ቃሉ ነቢያት እንደተናገሩት ዕውሮች ያያሉ አለ፣ ይሄው ፈውሳሉ። ሙታን ይነሳሉ አለ፣ ይሄው እያስነሳው ነው። ድሆች ወንጌል ይሰብካሉ አለ ኢሳይያስ፣ ይሄው ከቃሉ ምንም የጎደለ የለም። ሄዳችሁ ንገሩት። በሰው ልጅ የማይሰናከል እሱ ብፁዕ ነው። ዮሐንስ ችግርህ የአምላክ ፍቅር ማጣት አይደለም፣ የአገልግሎት ጉድለት አይደለም። ያንተ ችግር የእግዚአብሔር ቃል ሙላት ያንሳ። አልገባህም። አንተ እንደምትጠብቀው አይደለም ቃሉ። ስለዚህ ነቢያት የተናገሩትን ቃል መልሰው እንዲነግሩት ለዮሐንስ ላከላቸው። የእግዚአብሔር የቃሉ ብርሃን በልባችሁ ያብራ። ወገኖች ሆይ እንጸልያለን።